ከቤልጂየሟ ከተማ ከጌንክ ተነስቶ እስከ ዓለም አቀፍ ታላቅነት ደረጃ የደረሰው ዴብሮይነ የመሃል ሜዳ ተጫዋችነትን አንድ አይደለም 5 ደረጃ ከፍ ያደረገ ከአውሮፓውያን ተጫዋቾች አንፃር ብዙ መውደቅ መነሳቶችን የተመለከተ መከዳትን በገዛ ቤተሰቦቹ ጀምሮ በቀድሞ ፍቅረኛው ያሳረገ ተቃራኒ ተጫዋቾች እሱን ለማቆም ታክቲክ ሳይሆን ጸሎትን እንዲመርጡ አስችሎ የነበረ አሁን ግን እንደ ስሙ ውሎ ማደር ስላቃተው ኬቪን ዴብሮይነ አጠር ያለች ታሪክ በዘመን ክላሲክ ይዘንላችሁ ቀርበናል። ውልደቱን በቤልጂየም ድሮንጌን ከተማ በ1991 በሰኔ 28 እንደ አውሮፓውያን አቆጣጠር አደረገ። የምስራቅ አፍሪካዊቷ ሀገር ቡሩንዲ ተወላጅ ከሆነችውና ቤተሰቦቿ በቡሩንዲና በአይቮሪ ኮስት የዘይት ፋብሪካ ካላቸው እናቱ አናና ከአባቱ ሄርዊክ ተወለደ። ቤተሰቦቹ በቢዝነስ ስራዎች የሚጠመዱ ታታሪዎች በመሆናቸው በዓላትን ሁላ እንግሊዝ ከሚገኙ አያቶቹ ጋር ነበር የሚያሳልፈው። ገና በ4 ዓመቱ በትውልድ ስፍራ አካባቢ በሚገኝ ኬቪ ድሮንጌን በተሰኘ አካዳሚ ውስጥ መጫወት ጀመረ። በቆይታውም የብዙ ክለቦችን ቀልብ ብቻ ሳይሆን የብዙ ሚዲያ አውታሮች ማረፊያ ሆነ። ከ2 ዓመት ቆይታ በኋላ የጌንክ የሀገሩ ትልቅ ክለብ ከሆነው የአካዳሚ ተጫዋችነትን እድል አገኘ። ጭራሽ የተጣለበትን እምነት ተጠቅሞ የመሃል ሜዳውን የበላይነት መውሰድ ጀመረ። ነገር ግን የሰው ልጅ ነገሮች ሁሉ አልጋ ባልጋ አይሆኑለትም። ዴብሮይነ ራሱ ሁሉም ነገር 100% ይሁን ማለት አትችልም ሲል ተደመጠ። ነገሩም እንዲህ ነው። በጌንክ የአካዳሚ ተጫዋች ስትሆኑ እዛው የክለቡ አካዳሚ አቅራቢያ ያሉ ቤተሰቦች ተፈልገው እናንተን እንዲከባከቧችሁ ይደረጋል። ክለቡ ይህን ሲያደርግ ለጠባቂ ቤተሰቦቹ እየከፈለ ነው። ታዲያ ዴብሮይነም ትክክለኛ ወላጅ ቤተሰቦችን የሚያገኛቸው በቅዳሜና እሁድ እረፍት ብቻ ነበር። ታዲያ እንዲት ዕለት የ14 ዓመት ልጅ ሳለ የውድድር ዓመት በመጠናቀቁ ጠባቂ ቤተሰቦቹን ተሰናብቶ ለመሄድ ይዘጋጃል። ጠባቂ ቤተሰቦቹም ቀጣይ ዓመት እንደሚገናኙ ነግረውት ይሰናበቱታል። ሚሉሽን በሰማሽ ገበያ ባልጣሽ እንዲሉ ወላጆቹ ቤት ሲደርስ ያልጠበቀው ነገር ገጠመው። ከቤቱ ሲደርስ የገዛ ወላጅ እናቱ ከጉንጮቿ ላይ 4 ማዕዘን እንባ ያፈሰሰች የወደፊት ህይወቱ ላይ ከባድ ተጽዕኖ የሚፈጥር ነገር ነገረችው። እሷም ከጠባቂ ቤተሰቦቹ እንደተደወለላትና በማንነቱ ምክንያት ድጋሜ እዛ ቤት ሊያዩት እንደማይፈልጉ እንዲሁም በጣም ዝምተኛና እሱን ለመግባባት አስቸጋሪ የሆነ ልጅ እንዳላት መናገራቸውን አረዳችው። ዴብሮይነ ያስታውሳል። እኔ በዚያ ቤት ቆይታዬ ችግር መፍጠር ስለማልፈልግ ነበር። በትምህርቱም በኳሱም ጸባይኛ ልጅ ነበርኩኝ። ምንም ላለማስቸገር የአቅሜን እየጣርኩ ነበር። እነሱ ግን በማንነቴ ምክንያት አውጥተው ጣሉኝ ሲል ይናገራል። ክለቡ ጌንክም ችግሩ ካንተ ነው በሚል ከዚህ በኋላ ጠባቂ ቤተሰብ እንደማይፈልጉለት አሳወቁት። ነገር ግን ሌላ እንደሱ ጸባይ የላቸውም ተብለው ከታሰቡ ሌሎች ልጆች ጋር አብሮ የሚኖርበት ካምፕ ተወሰደ። ውስጡ አንድን ፎቅ አንድዶ ማጋየት የሚችል እሳት የተሸከመው ዴብሮይነ አንገቱን ቀና በማድረግ ለራሱ እንዲህ ሲል ቃል ገባ። በ2 ወር ውስጥ ወደ ዋናው ቡድን ማደግ አለብኝ። አንገቴን ደፍቼ ዳግም ያለ ስኬት ወደ ቤት መመለስ የለብኝም አለ። ቀስ በቀስ ውስጡ ያለውን የክህደት ስሜት እንደ ነዳጅ እየተጠቀመ ራሱን ማጎልበቱን ተያያዘው። Absolute belter from Kevin De Bruyne. There is no stopping that. በአንዲት ዕለት አርብ ለጌንክ ሁለተኛው ቡድን ከተቀያሪ ወንበር በመነሳት በሁለተኛው አጋማሽ ተቀይሮ ገባ። ውስጡ የነበረውን በነዳጅ የተፋፋመውን እሳት ለማብረድ ግን 5 ጎሎች ብቻ አልበቁትም ነበር። የሚገርመው ቃሉንም ለማሳካት የፈጀበት 1 ወር ከ22 ቀናት ብቻ ነበር። ይህን ጊዜ የናቁት ሁሉ የነፈጉትን ክብር ይሰጡት ጀመር። ጠባቂ ቤተሰቦችም አይናቸውን በጨው አጥበው ዳግም እሱን ለማሳደግና በመሃላቸው የተፈጠረው አለመግባባት እንደሆነ ለማስረዳት ሞከሩ። እሱ ግን እንደ ቆሻሻ አውጥታችሁ ጣላችሁኝ፣ አሁን ጥሩ ስሰራ እንድመለስ ትፈልጋላችሁ ሲል በበቀል መልኩ ፊቱን አዙሮባቸው ሄደ። አሁን ቆም ብሎ ሲያስበው ግን እንደዛ ማድረጉ እንደሚጸጽተውና ጭራሽ ማመስገን እንደነበረበት ያነሳል። እንደ ምክንያት የጠቀሰው ደግሞ የነሱ ክህደት አሁን ላለበት ደረጃ እንዳደረሰው እንደሚያምን ነው።
በጌንኪ ዋናው ቡድን ቆይታው በሶስተኛ ዓመቱ 5 ጎሎችን በማስቆጠርና 16 አሲስቶችን በማስመዝገብ ጌንኪ ሊጉን ዋንጫ እንዲያሳካ ከባድ አስተዋጽኦ አደረገ። በዛው ዓመትም ለቤልጂየም የዋናው ብሔራዊ ቡድን መጫወት ጀመረ። በዛም እንደ ሃዛርድ ካምፓኒ ያሉ ተጫዋቾችን ማስገረሙን ተያያዘው። በጌንክ ቆይታው ጥሩ የሚባል እንቅስቃሴ ማድረግ የቻለው ኬቨን ዴብሮይነ ትላልቅ የአውሮፓ ክለቦች አይን እንዲያርፍበትና ከነዚህ ክለቦችም ቼልሲ ተጫዋቹን የመሃል ሜዳ ሞተራቸውን የፍራንክ ላምፓርድን ቦታ ለመተካት ሁነኛ ተተኪ ነው በማለት አስፈረሙት። ክለቡም በአቅሙ እንዲጎለብት ለጀርመኑ ክለብ ወርደር ብሬመን በውሰት አደራ ብለው አስረከቡት። በጀርመን ቆይታውም በ33 ጨዋታ 10 ጎሎች እንዲሁም 10 አሲስቶችን በማድረግ የዓመቱ ምርጥ ወጣት ተጫዋች በመባል ተመረጠ። ይህ ድንቅ አቋሙ እናት ክለቡ ቼልሲን ይበልጥ እንዲጓጉበትና የውሰት ውሉን አቋርጠው እንዲመልሱት ሆነ። ነገር ግን ኑሮ በቼልሲ ቤት አልሰመረለትም። ይህም አቋሙ በጆዜ ሞሪኒዮ በሚመሩት ቼልሲ ቤት 9 ጨዋታዎችን ብቻ ማከናወንና 1 አሲስቶችን ብቻ እንዲያስመዘግብ ሆነ። ለአቋሙ መቀነስ እንደ ምክንያትነት የተነሳው ነገር ከጀርባው ባለችው ሴትና በገዛ ቡድን አጋሩ ቲቦት ኮርቷ ምክንያት እንደሆነ ተገለጸ። ነገሩም እንዲሁ ነው። መከዳት ብርቅ ያልሆነው ዴብሮይነ ከትውልድ ሀገሩ ከሆነችውና በጀርመን ቆይታው ከተዋወቃት ካሮሊን ጋር በፍቅር ተጣመሩ። ታዲያ ነገሮች በሰላም እያለፉ ሳለ ዓለምን ያስገረመ ነገር እንዲፈጠርና አቋሙ እንዲወርድ ምክንያት የሆነውን ድርጊት እንዲፈጠር ምክንያት ሆነች። ይህም ከገዛ የቡድን አጋሩና ከሀገሩ ልጅ ከቲቦት ኮርቷ ጋር መማገጧ ነው። በዓለምም ይፋ ሆነ። ታዲያ ከዚህ ጫና ጋር ድንቅ ብቃቱን ማስቀጠል ያቃተው ዴብሮይነ ለሱ ባወጡት ብርና በጣሉበት ተስፋ ቼልሲዎች እንዲያዝኑ ሆነ። ከወደ ጀርመን ወደሚገኘው ወልፍስበርግ ክለብም እንዲሸጡት ምክንያት ሆኖ ተጠቀሰ። ታዲያ ነገሮች ከሰከኑና ሰላም ከሰፈነ በኋላ ይህች የቀድሞ ፍቅረኛው ዳግም የሚዲያ መነጋገሪያ ሆና ብቅ አለች። ይህም ለምን እንደማገጠችበት ከሷ በኩል ያለውን ስም ለማጥራት መመኮራ ነበር። እንደ ምክንያት የተናገረችውም ዴብሮይነ ከገዛ ጓደኛዋ ጋር መማገጡን ካሳወቃት በኋላ እንደሆነና ይህንንም እንደ ምክንያትነት ተጠቅማ ለመበቀል እንደሞከረች ተናገረች። ይባስ ብሎም እሱን በሚዲያ አውታሮች የሚያብጠለጥል ሐሳብ ሰነዘረች። ዴብሮይነ በ3 ዓመት ያልሰጠኝን ነገር ኮርቷ ጋር በአንድ ቀን ያገኘሁት ስትል መናገሯም ይታወሳል። እሱ ግን በጀርመን ቤት አንገቱን ደፍቶ ድምጹን አጥፍቶ መታተሩን ቀጠለ። ጥረቱን ፍሬ አፍርቶ ራሱንም ክለቡንም ከስኬት ላይ ማስቀመጡን ተያያዘው። በማጣሪያ ጨዋታዎች ከፍተኛ ጎል አስቆጣሪ ክለቡ ወልፍስበርግን ከ12 ዓመታት ቆይታ በኋላ የሀገር ውስጥ የጥሎ ማለፍ ጨዋታዎችን እንዲሳተፍም ማስቻል። በ2014-15 የውድድር ዘመን 16 ጎሎች እንዲሁም 27 አሲስቶችን ማስመዝገብ ቻለ። ጭራሽ ከተሸነፈ 1 ዓመት ሊሞላ የነበረውና የጀርመኑ ኃያል ቡድን የሆነውን ባየር ሙኒክ ላይ 2 ግቦችን በማስቆጠር ቡድኑን አሸናፊ ማድረግ ቻለ። በወቅቱ የሊጉ ሪኮርድ የሆነውን 21 አሲስቶችንም ማስመዝገብ ቻለ። ቡድኑም በ69 ነጥብ ሁለተኛ ላይ እንዲቀመጥ የራሱን አስተዋጽኦ አሳረፈ። ይባስ ብሎም የዓመቱ ምርጥ ተጫዋችም ተባለ። እንዲህ ድንቅ ኮከብ ሆኖ እንዲያመራ ያስቻለው ምክንያት አሁንም ሴት መሆኗን የተገለጸው። ያሁኗ ግን በጥሩ መልኩ ነው። በአንዲት ቀን ዴብሮይነ በትዊተር ገጹ መልእክት አዘል ጽሑፍ ትዊት ያደርጋል። ታዲያ ይህን ትዊት የወደፊት ሚስቱ የሆነችው ሚሼል ላይክ ታደርጓለች። በቀድሞ ፍቅረኛው የተነሳ ከሴት ጋር ያን ያክል ያልነበረው ዴብሮይነ እንዴት ማውራት እንዳለበት ግራ ይገባዋል። ይህን ጊዜ የቡድን አጋሩ ስልኩን ተቀብሎት ለልጅቷ ሃይ የሚል ቴክስት ይልክላታል። በዚህም የተጀመረው ትውውቅም ቀስ በቀስ ወደ ትዳር አድጎ በ2017 ተጣመሩ። የ3 ልጆች አባት እንዲሆንም ያስቻለውን ትዳር መመስረት ቻለ። ዴብሮይነም ሲናገር ጓደኛዬ ያን ቴክስት ባይልክና እሷ ወደ ህይወቴ ባትገባ ኖሮ ምናልባት አሁን ያለሁበት ቦታ ላልደርስ እችል ነበር ሲል ይናገራል። በወልፍስበርግ ቆይታው በ73 ጨዋታ 20 ጎልና 37 ኳሶችን ለቡድን አጋሮች አመቻችቶ ማቀበል ቻለ። ይህም ገና የቡድን ግንባታ ላይ ነበረውና በወቅቱ በአረብ ባለሀብቶች በተገዛው ሲቲ ቤት ተፈላጊ እንዲሆን አስቻለው። በ2015 ዓመትም በወቅቱ በሊጉ ሪከርድ በሆነና ታይቶ በማይታወቅ ዋጋ 76 ሚሊዮን ዩሮ ወደ ሲቲዝኖቹ ቤት አመራ።
Walker stepped over it. De Bruyne! Another gem of a goal in a gem of a game. And how pumped is he? እሱ በመጣ በአመቱ የሰማያዊዎቹ ዋና አቀናባሪ ሆኖ አሰልጣኝ ጋርዲዮላ ከተመ። ከቼልሲ ቤት ተነቆ የመጣውና ዳግም ወደ ሊጉ በመመለሱ ጫና ውስጥ ለገባው ዴብሮይነ ጋርዲዮላ እንዲህ ሲል ነገረው። ሰማኝ፣ አንተ በቀላሉ ከዓለም ምርጥ 5 ውስጥ መካተት የምትችል ሰው ነህ ሲል በሱ ላይ ያለውን እምነት ነገረው። ታዲያ በቀጣዩ አመት 16 አሲስቶችን በማስመዝገብ ክለቡ በሊጉ ታሪክ ተደፍሮ የማያውቀው 100 ነጥቦች ላይ ተቆናጦ የሊጉን ዋንጫ እንዲያነሳ አስቻለው። ራሱንም ምርጥ 10 የባላንዶር እጩ ውስጥ አገኘው። በሲቲዝኖቹ ቤትም በታሪክ ተዘክሮ የማያልቁ የእግር ኳስ በረከቶችንም አስመለከተን። በ422 ጨዋታ 108 ጎሎችን ለሲቲ ሲያስቆጥር 177 አሲስቶችንም ማስመዝገብ ቻለ። 6 ጊዜ ፕሪሚየር ሊግ፣ 2 ጊዜ ኤፍኤ ካፕ፣ 5 ጊዜ ካራቦ ካፕ፣ 3 ጊዜ ኮሚኒቲ ሺልድ እንዲሁም 1 ጊዜ ፊፋ የክለብ የዓለሞች ዋንጫ እንዲሁም ደግሞ 1 ጊዜ የሻምፒዮንስ ሊግ ዋንጫ አንቀባሮ ማንሳት ቻለ። እንደ ስሙ ውሎ አድሮ መሰንበት ያቃተው ዴብሮይነ ብዙ ደማቅ ታሪክ ማሳካት ከቻለበት ክለብ ሊለያይ እነሆ በስንብት ላይ ነው። Kevin De Bruyne, the first to toast. ክለቡ ከቅርብ ጊዜ ወዲህ የጉዳት መሰንበቻ እየሆነ የመጣውንና አቋሙ የወረደውን ዴብሮይነን ሊያቆዩ አልፈለገም። ዴብሮይነ ጉዳቱን ችሎ ለመጫወት ጥረት አደረገ። ነገር ግን እነዛን ውብ ጊዜያት ሊመልስ አልቻለም። አንድ ንጉስ ከመንገዱ አንድ ዋሻ ያገኛል። ዋሻውም ሌላ መውጫ አለው ብሎ በማሰብ ወደ ዋሻው ይዘልቃል። ነገር ግን ዋሻው የመንገድ ዋሻ አልነበረም። ወደ ቀጣዩ መንገድ የሚያሻግርም አልነበረም። ዋሻው ለካ የአንበሳ ዋሻ ሆኖ ኖሯል። አንበሳው የሚያርፍበት ከብዙ አደኖች ሩጫዎች በኋላ ራሱን የሚያጠንበት ዋሻ ሆኖ ተገኘ። የእግር ኳሱ ንጉስም ራሱን ማሳረፍ የሚገባው ጊዜና ስለ ራሱ ማሰብ የሚገባው ጊዜ ደረሰ ይመስላል። በእግር ኳስ ተጫዋችነት ዘመኑ 650 ጨዋታዎችን ሲያደርግ 155 ጎል አግብቶ 261 ኳሶችን ለቡድን አጋሮቹ አቀብሎ ድንቅ የሚባል ህይወትን አሳልፏል። ታዲያ ዴብሮይነ ራሱን ያሳርፋል ወይስ በብዙ ሚዲያዎች እንደሰማነው የኳስ ዘመን ማብቂያውን ያራዝም ይሆን? መገፋት አበርትቶት እዚህ ስለደረሰውና አሁን እንደ ስሙ ውሎ መሰንበት ስላቃተው ዴብሮይነ ያዘጋጀንላችሁ ጥንቅር ይህንን ይመስላል። ሰላም።